ርዕስ ሳስተምራችሁ ልጅነታችሁን ታውቁታላችሁ፣ ግን በመረዳት መመላለስ ደግሞ ሌላኛው ስቴፕ ነው፣ ያደገ ስቴፕ ነው። አንዳንድ ሰው ቸርች ውስጥ የእንጀራ ልጅ መሆን ይፈልጋል። ማለት ራሱን ከሁሉ ነገር ያገለለ፣ ከአገልግሎት ያገላል፣ ከህብረት ያገላል። በአገልግሎት ውስጥ የእግዚአብሔር ቤት ውስጥ ስራ እንደማይመለከተው የሚያስብ ሰው አለ። የእግዚአብሔር ፕሮግራም የሰው ልጅ በሚወድቅበት ማንነት ውስጥ እንዲመላለስ አልነበረ። ሮሆቦት አርጎ አዳምን ስላልፈጠረው የሰውን ልጅ የፈጠረው የሚያስብ የሚያገናዝብ በራሱ የሚወስን አድርጎ ነው የፈጠረው። እግዚአብሔር አምላክ ዛሬ የሚፈልጋቸው ሰዎች ወጥተው ሄደዋል አይደለ? እሱ ግን አባት ስለሆነ የሚፈልጋቸው በስም እየጠራ የት ናችሁ የሚላቸው። የወደቀው አዳም ይዞት የመጣውን ሞት ሁለተኛው አዳም ነው ያስወጣው ከዓለም። ይህንን መንገድ ግን ሲያደርግ የማይዋረደው ክብሩን እንደመቀማት ሳይቆጥር ወደዚህ ዓለም መጣ ይላል። ለምን ሲባል እኔና እናንተን ከወደቅንበት ማንነት ማንሳት ብቻ ሳይሆን የእግዚአብሔር ልጆች አድርጎ የመንግስቱ ወራሾች ማድረግ ነው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የምንልበትን ኃይል በኢየሱስ ክርስቶስ የደም ስልጣን ውስጥ አግኝተናል። ስለዚህ አባ አባ ብለን ለመጥራት አቅማችን ኢየሱስ የከፈለው ዋጋ። በነገራችን ላይ ብዙ ሰው 20 ዓመት 50 ዓመት 40 ዓመት 30 ዓመት 10 ዓመት 2 ዓመት ጌታ ቤት ምንም ዘመን ቢኖር የልጅነቱን ስልጣን ካላወቀ እንደ ልጅ መመላለስ አይችልም። ታስታውሳላችሁ? ያ ጠፍቶ የነበረው ልጅ ወደ አባቱ ቤት ሲመለስ ቤት ያለው ደግሞ ጠፍቶ ነው የጠበቀው። ማለት ቤት ውስጥ መቀመጥ አለመጥፋታችንን አያረጋግጥም። እንዳልጠፋ ልጅ መመላለስ ነው። ስለዚህ ልክ ሲመጣ ምን አለ? እኔ በዚህ ያለው ለጠፋውና ለተሰበረው ስከፍል ኖር ያለውና አንተ ግን አከፋፍሎ የወጣውን ሰው እንዴት ነው ተካፍሎ የሄደን ሰው ደግመ የምትቀበለው አለው። አንዳንድ ሰው ቤት ውስጥ መሆኑ በጌታ ቤት መሆኑ ከጌታ ጋር ነው ማለት አይደለም። የልጅነቱን ስልጣን ስላላወቀ ኢየሱስ ክርስቶስ ምን አለው? እንግዲህ አለ እንደ ልጆች እንጂ እንደ ባሪያዎች እንዳላያችሁ አሁን ባሪያዎች አልላችሁም ማለት። ለምን ሲባል ልጅ ሆናችኋል። ስለዚህ ልጆች የሚነገራቸውን የአባታቸውን ነገር ሁሉ ምን ይላሉ? ያውቃሉ። ባሪያ ግን ጌታው የሚያደርገውን ምን አይልም ማለት አያውቅም። ስለዚህ አሁን ባሮች ሳይሆን ልጆች እላችኋለሁ አለ። ስለዚህ ልጅነቱን ያልተረዳ ሰው እንደ ባሪያ ሊኖር ይችላል። በእኔ እኮ ቤት ውስጥ የነበረው ሁሉ ያንተ ነበር አለው አባቱ። ዘፈኑን፣ ጭፈራውን፣ የመጣውን የልጁን ደስታ በሰማ ጊዜ የሁሉ ዘፈን ለማን ነው አለ። ወንድም እኮ መጥቶ ነው አለ። ተቆጣ ይላል። አንዳንድ ሰው ባክ አድርጎ ሲመለስ አንዳንድ የቸርች መሪዎች ይቆጣሉ። ለምን ይመጣል ይላሉ። ለምን ትመጣለች? እዛው አይቀሩም ነበር። እግዚአብሔር እኮ አዋቂ ነው፣ ደግ ነው። የህይወት መዝገብን ቸርች አለማስቀመጡ ደስ ያላቸው ቀን ጽፈውን ደስ ያላቸው ቀን ይሰርዙን ነበርና ራሱ ጋር አስቀመጠው። በህይወት መዝገብ ላይ ስሜ ጻፍልኝ እንጂ ይጻፉላችሁ አለ ማለቱ ክብር ለጌታ ይሁን። ስለዚህ ጽፎልናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 12 ጀምሮ እስከ 17 ያለውን ብቻ ነው የምናየው። እንደዚህ ይላል። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ቁጥር 17 እንዲህ ይላል፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ክብር ለኢየሱስ ይሁን። ሁላችንም እንደምናውቀው እግዚአብሔር መጀመሪያ አዳምን ከምድር አፈር ካበጀው በኋላ የሚቀጥለው ሲዝኑ ላይ ያስቀመጠው ገዢነትንና አስተዳዳሪነትን ነው። የልጅነትን ስልጣን መረዳት በሚል ርዕስ ሳስተምራችሁ ልጅነታችሁን ታውቁታላችሁ፣ ግን በመረዳት መመላለስ ደግሞ ሌላኛው ስቴፕ ነው፣ ያደገ ስቴፕ ነው። አንዳንድ ሰው ቸርች ውስጥ የእንጀራ ልጅ መሆን ይፈልጋል። ማለት ራሱን ከሁሉ ነገር ያገለለ፣ ከአገልግሎት ያገላል፣ ከህብረት ያገላል። በአገልግሎት ውስጥ የእግዚአብሔር ቤት ውስጥ ስራ እንደማይመለከተው የሚያስብ ሰው አለ። በአባቴ ቤት ውስጥ አለ እመላለስ ዘንድ ይገባኛል አለ ኢየሱስ።
የማን ቤት ነው አለ? የአባቴ ቤት ነው። እና የወንበዴዎቹ ዋሻ አድርገውት ስለነበር ኢየሱስ ጅራፍ ሰርቶ ገባ ይላል። ከዛ ሻጮችን ለዋጮችን ገለበጠ ይልና ከዛ በተነባቸው አይደለ? ከዛ ምን አላቸው? ቤቴ የምን ቤት ይባላል ተብሏል? የጸሎት ቤት። እናንተ ግን ምን አረጋችሁት? የወንበዴዎች ዋሻ አደረጋችሁት። ለምንድነው ኢየሱስ ክርስቶስ ጅራፍ ሰርቶ የገባው ካላችሁ የአባቱ ቤት ስለሚያገባው። በዚህ ክፍል ላይ ሶስት ነገሮችን ብቻ ነው ዛሬ የምንመለከተው። የመጀመሪያው በቀድሞ አዳም ምክንያት ሞት ወደዚህ ዓለም እንዴት ገባ ነው። የእግዚአብሔር ፕሮግራም የሰው ልጅ በሚወድቅበት ማንነት ውስጥ እንዲመላለስ አልነበረ። ሮቦት አርጎ አዳምን ስላልፈጠረው የሰውን ልጅ የፈጠረው የሚያስብ የሚያገናዝብ በራሱ የሚወስን አድርጎ ነው የፈጠረው። በሪሞት ኮንትሮል እግዚአብሔር የሚቆጣጠረው አድርጎ አልፈጠረው። ስለዚህ የሰው ልጅ እግዚአብሔር ባስቀመጠለት ምርጫና በገዛ ፍቃዱ ወዶ እንዲከተለው ካልወደደ ደግሞ ቀጣዩን ምርጫ እንዲመርጥ አድርጎ ፈጥሮት ነበር። እና ሁላችንም እንደምናውቀው እባቡ መጥቶ ሔዋንን ካሳተ በኋላ እሷ ደግሞ ለባሏ አምጥታ ሰጠችው። ባጭሩ ተያይዘው ወደቁ። እና አዳም ከወደቀ በኋላ እግዚአብሔር ጋር ሄዶ ንስሐ ለመግባት አቅም አላገኘም። ስለዚህ ሌላ መፍትሄ ነው የፈለገው። ምን የሚያደርግ? ራሱን የሚከልልበት፣ በቅጠል ራሱን የሚሸፍንበት። አሁን ያለንበት ዘመን እኮ ዘፍጥረት እየሄደ ነው ሰው አይደለ? ዘጸአት ሆኖለት በክራይስት ግን ወደ ዘፍጥረት እየሄደ ነው፣ ወደ ራቁትነት እየሄደ ነው አይደል? አሁን ያለንበት ዘመን ውስጥ በጣም ራቁት የራቁት ማንነቶች በመንፈስም በስጋም ሰው ራቁት እየሆነ መጥቷል። ዘመናዊነት የሚመስል ግን ወደ ቀድሞ አዳም እየተመለሰ ያለበት ዘመን ነው ያለው፣ በቤተ ክርስቲያን ውስጥም ከቤተ ክርስቲያንም ውጭ። ስለዚህ አዳም ቅጠልን ለመልበስ ሞከረ። ቅጠል ማንንም ማልበስ አይችልም። እና እግዚአብሔር ሲያየው አዳም ወይ ወዴት ነህ አለው። ጠፍተሃል። ፈለገው ማለት ልጅ እንደማይመጣ ሲያቅ አባት ነው ፍለጋ ሄደው። እግዚአብሔር አምላክ ዛሬ የሚፈልጋቸው ሰዎች ወጥተው ሄደዋል አይደለ? እሱ ግን አባት ስለሆነ የሚፈልጋቸው በስም እየጠራ የት ናችሁ የሚላቸው። እና ራቁታችንን ስለሆነ ምን ብለናል አሉ? ተሸሽገናል። ማን ነገራችሁ አላቸው። ማን ነገራቸው? ለካ ኃጢአት ነበር ራቁት ያደረጋቸው። የውስጥ ራቁትነት የውጭ ራቁትነትን ያመጣል። ሰው ዝም ብሎ ቢውልድ አያደርግም። ሐሳብ ተጸንሶ ነው ኃጢአትን የሚወልደው። ከዛ ሲያድግ ነው ሞት የሚሆነው። ይሄ ማንነት ነው በአዳም ሕይወት ውስጥ የተገለጠው። ስለዚህ እግዚአብሔር አንድ ነገር አደረገ። ምን አደረገላቸው ይላል? ከቆዳ ልብስ ሰርቶ። የመጀመሪያው ዲዛይነር ባይዞ እግዚአብሔር፣ የልብስ ዲዛይነር እግዚአብሔር ባይዞ። እኔ ከእግዚአብሔር የተቀበልኩት እንጂ ተምሬ ምናምን አይደለም ልብስ ዲዛይን ማለት። የመጀመሪያው ዲዛይነር እግዚአብሔር ነው። ልብስ ሰርቶ አምጥቶ አለበሳቸው ይላል። ማን ያለበሳቸው? እግዚአብሔር ነው ያለበሳቸው። አያችሁ፣ ይሄ ልብስ እግዚአብሔር አምላክ የሚከልላቸው አድርጎ ነው የሰራላቸው። ከዛ በኋላ ግን ከኤደን ገነት ተባረዋል። ለምንድን ነው የተባረሩት? በዛ ስፍራ ላይ ድጋሚ ከሕይወት ፍሬ ዛፍ በልተው ለዘላለም የሰው ልጅ በኃጢአት ለዘላለም እንዳይኖር በዛ የሚገለባበት የእሳት ክሩብ አደረገ ይላል። ስለዚህ እግዚአብሔር በሰው ዘመን ውስጥ አራት መንገዶችን ተጠቅሟል የሰውን ልጅ ለማድረግ። የጠፋውን ልጅ መልሶ ለማምጣት አራት መንገዶች ተጠቅሟል። ከአዳም ጀምሮ እስከ አብርሃም ድረስ ያለውን የህሊና ዘመን አስቀምጦ ነበር እግዚአብሔር። በዛም ዘመን ውስጥ የሰው ልጅ ሊመለስ አልቻለም፣ ከኃጢአት አልቦዘነም። ይሄን መንገድ ተወውና እግዚአብሔር የአባቶችን ዘመን አመጣ። ከአብርሃም ጀምሮ እስከ ሙሴ ድረስ ያለው እዛም ዘመን ላይ እግዚአብሔር በነቢያት ይናገራቸው ነበር፣ በአባቶች ይናገራቸው ነበር። አሁንም ለውጥ የለው። ከዛ እግዚአብሔር የህግ ዘመንን አመጣ። 10ቱን ትእዛዛት ለሙሴ ሰጠ። ሙሴም ያው በመጀመሪያው ዙር ተማሮ ነበር አይደለ? አሮን አሰብስቦ ጥጃ አምልኩ ይሄ ነው ያወጣችሁ ከግብጽ ብሎ። በነገራችን ላይ ነብይ ሲሰጥ የአጋንንት ነብይ እንደሚሆን ግልጽ ነው። ስለዚህ በጣም ለነቢይ መጸለይ ያለበት። ከሳቱም በዛው ልክ ህዝቡን ይዘው ስለሚሄዱ በሉ ጠጡ ሊዘፍኑም ተነሱ የሚል ቃል አለ። ሰው በልቶ ጠጥቶ እግዚአብሔር ይመስገን ነው የሚለው። እነሱ በሉ ጠጡ ሊዘፍኑ ተነሱ ይላል። ልጅ የነበረው ልጅ ለጨለማው ዓለም ልጅ ለመሆን ራሱን ኤክስፖዝድ አደረገ። ስለዚህ የተነሱበት ልክ ጽላት ከእጁ አስጥሎታል። ቀጥሎ ያለውን ግን ቀርጸህ አምጣለው። ኦሪጂናሉን ጥሎታል። አሁን አምጣለው። ድጋሚ ይዞ ሄደ። እግዚአብሔርን በጣቱ ጻፈ የሚል ቃል አለ። ከዛ በኋላ ምን አደረገ? በዚህ እጅ ተዳደሩ አለ። ያም ህግ ከበዳቸው። አራተኛው ሲዝን መጣ። አራተኛው ሲዝን ደግሞ የዘሌዋውያን መጽሐፍ ላይ ስንመለከት አንድ ሰው ኃጢአትን ሲሰራ በሰራው ኃጢአት ልክ ምን ያቀርባል? መስዋዕት ይከድንልሃል እንጂ ስርየት አያመጣም።
ስለዚህ ፍጹም ሰው ነፃ ማውጣት ስለማይችል ዛሬ ለሰራው ኃጢአት ነው ምን ያደረከው መስዋዕት ያደረከው ወይም መስዋዕት ያደረክሽው ነገ ደግሞ ሌላ ኃጢአት ቢሰራ ለዛ ኃጢአት የሚሆን መስዋዕት ያስፈልጋል። ስለዚህ እግዚአብሔር ሲያይ እንስሳውን ከማለቁ ህዝቡም ደግሞ ኃጢአት ከመስራት አለመቦዘኑ ገረመውና አይ በቃ ልጄ ልከዋለሁ እና ልጄ ይመጣል ዓለምን በኃጢአት ከተጨማለቀበት ማንነት ማውጣት ብቻ ሳይሆን የኔ ልጆች እንደገና ያደርጋቸዋል። ስለዚህ እግዚአብሔር በአንድ ልጅ ወሰነ። አምስተኛውና የመጨረሻው መንገድ ዓለምን በክርስቶስ የመጠቅለል አጀንዳ። ስለዚህ የወደቀው አዳም ይዞት የመጣውን ሞት ሁለተኛው አዳም ነው ያስወጣው ከዓለም። ይህንን መንገድ ግን ሲያደርግ የማይዋረደው ክብሩን እንደመቀማት ሳይቆጥር ወደዚህ ዓለም መጣ ይላል። ለምን ሲባል እኔና እናንተን ከወደቅንበት ማንነት ማንሳት ብቻ ሳይሆን የእግዚአብሔር ልጆች አድርጎ የመንግስቱ ወራሾች ማድረግ ነው። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው። እኛ ግን በኢየሱስ ምክንያት ነው የጸጋ ልጆች የሆነው። ስለዚህ የጸጋ ልጅ ለመሆን የባህሪ ልጁ መምጣት ነበረበት። ስለዚህ ኢየሱስ መጣ። ኢየሱስ ሲመጣ ማናችንም እዚህ ያለን እጅ አውጡ እስቲ ግርግም የተወለደ ብላችሁ ማንም ግርግም አልተወለደም። ማንም የከብቶች በረት ውስጥ አልተወለደም። እንግዶች ስፍራውን ይዘው ስለነበረ ማርያምም የመውለጃዋ ወራት ደርሶ ነበርና በከብቶች በረት ውስጥ ወለደችው ይላል። የዓለሙ መድኃኒት ቦታ አጣ። ዓለማትን የፈጠረው ቦታ አጣ። እቺ ዓለም ብዙ እንግዶች የሞሉባት ነች። ለዋይነኞች እውነትን ለያዙ ቦታ የሌላት ለሕዝብና ቤቶች ቆጠራ የሄደ የእስራኤላዊ በሙሉ ጥሩ አልጋ ይዟል። ማርያም ኢየሱስን ተሸክማ ቦታ አጣች። እና በጣም የሚገርመኝ ነገር አዲስ ሕፃን ለተወለደ ልጅ እኮ ዕጣንና ከርቤ አይሰጠውም፣ ወርቅ አይሰጠውም፣ ልብስ ነው መተኛ። ያው እኛም ወልደን ሰው ስጦታ ይዞ ሲመጣ ያየነው ዕጣንና ከርቤ አይመጣም። በኢትዮጵያ ባለው ያፍነዋል ሕፃኑን ይባላል አይደል ማሚዬ? ያፍነዋል። ልጁ እንዳይታፈን ጭስ ካለ ምናምን አውጡ ይባላል አይደል? እነሱ ዕጣን ለምን መሰላችሁ? ፕሮፌቲክ አክሽን ነው። ለነበሩበት ግርግም ሽታ መለወጥ የሚያስፈልገው ሽቶና ዕጣን። ስለዚህ እግዚአብሔር ሳይሳሳት ነው ሽቶና ዕጣን እንዲመጣለት፣ ከርቤ እንዲመጣለት፣ ወርቅ እንዲመጣለት ያደረገው። ኢየሱስ ከተወለደ በኋላ ያደገበትን አስተዳደግ ስንመለከት እኛን ልጅ ለማድረግ እንደ ልጅ የኖረበትን ዘመን እናያለን። ፍጹም ሰው ሆኖ ስለኖረ ፍጹም አምላክ የነበረው በፍጹም ሰውነት ወራት ከኃጢአት በስተቀር በሁሉ የተፈተነ ስለሆነ የማይራራልን ሊቀ ካህን የለም። የሚራራልን በሁሉ ስለተፈተነ ቢጠራው የዳይመንድ ቤት የሚመጣለት እሱ ኢየሱስ ለሰው ልጅ መኖሪያ የለውም ማለት መኖሪያ የለውም። ራሱን ሊያከብር አልመጣም። የወደቀውን ሰው አንስቶ የእግዚአብሔር ልጅ ለማድረግ ነው። ስለዚህ ኢየሱስ ክርስቶስ በሙሉ ክብር በቤተ መቅደስ ውስጥ ከሚበልጡ ሰዎች መካከል እሱ ተገኝቶ በሚያስተምርበት ሰዓት የሰጡትን ጥቅልል በሚገባ ተርትሮ ካስተማራቸው በኋላ ዛሬ በጆሮአቸው ይሄ ቃል ተፈጸመ ይላቸዋል። ማን ነው ይሄ? በዚህ አይነት ኃይልና ስልጣን የሚናገር? ንግግሩ ትንግርት ሆነባቸው፣ አላወቁትም። አዚም ውስጥ ነበሩ። የሕይወትን ጌታ አሳልፈው ሰጡት። 12ቱ ደቀ መዛሙርት የሚቀጥለው ሲዝን ላይ የሱን ፕሮግራም እንዲያስፈጽሙ የተመረጡ ናቸው። ከሱ መካከል ግን አንደኛው ጊዜ የሚጠብቅለት ይሁዳ ነበር። ከነ ዮሐንስ እኩል እግሩን የታጠበ ከነ ዮሐንስ እኩል ኢንቨስት የተደረገበት ለይቶ አዳምቶ አንድም ቀን ይሁዳ ላይ ፎከስ አድርጎ ተናግሮ አያውቅም። ከናንተ መካከል አንዱ አሳልፎ ይሰጠኛል ሲል በመጨረሻው ምሽት ሁሉም እኔ ሆነን ሲሉ ይሁዳ ገና እኔም ይሆነን ብሎ አልፎታል። ነገር ግን ምቹ ቀን ይጠብቅ ነበር የሚል ቃል አለ። እኛን ልጅ ለማድረግ እግዚአብሔር ልጁን ሰጥቷል። ክብር ለኢየሱስ ይሁን። መጨረሻ ላይ አንድ ነገር ሆነ። ሄጄ የምስመው አለ። ለምንድን ነው ኢየሱስ ክርስቶስን ሊገሉት የፈለጉ ሰዎች ያላወቁት ካላችሁ የተለየ አለባበስ አይለብስም ነበር። በወቅቱ የነበሩ ደቀ መዛሙርት የሚለብሱትን ልብስ ይለብስ ስለነበር መለየት አቅቷቸው ስለነበር ሄጄ የምስመው እርሱ ኢየሱስ ነው አላቸው። እና ኢየሱስ ይሁዳን አንድ ነገር አለው። ጌታህን በመሳም ትሰጠዋለህ ያለው በፍቅር መግለጫ ነው የሰጠው። በጥላቻ አልነበረም የሸጠው። በጥላቻ ነው ያሳልፈው የሰጠው፣ ግን በፍቅር በሚመስል መንገድ ነው። እና ኢየሱስ ተላልፎ ሲሰጥ አንድ ነገር ሆነ። ኢየሱስ ክርስቶስ እንደዚህ አለ፣ ማንም ነፍሴን ከኔ አይወስዳትም አለ፣ በገዛ ፍቃዴ ግን ሰጣታለሁ አለ። ከኢየሱስ ማንም ነፍሱን አልወሰደም። በገዛ ፍቃዱ ነው ስለኛ ሰሚት ያደረገው። ከዛ በኋላ ኢየሱስ ተላልፎ ከተሰጠ በኋላ ከኛ
ሞትና ከኛ ጥፋት በፊት የዓለምን ኃጢአት ይዞ ነው ተሸክሞ በመስቀል ላይ የተሰቀለው። ኃጢአትን፣ ሞትን፣ ከእግዚአብሔር ጋር የነበረንን ልክ ያልሆነ ግንኙነት በመስቀል ላይ ጠረቀው ይላል። ከዛ በኋላ በሶስተኛው ቀን አይነሳም ብለው በመቃብሩ ላይ ማህተም አድርገው ዘበኛ አቁመው ኢየሱስ ተነስቷል። ጠባቂ ያለ ነው ባይዞ ኢየሱስ ሞቱ ራሱ ጋር ተቀጥሮለት ነበር። ድንገት ከተነሳ አልተነሳም በሉ ብለው የሐሰት ምስክር አድርገዋል። እስካሁን ኢየሱስ ክርስቶስ አልተነሳም የሚሉ የሐሰት ትምህርቶች አሉ። ኢየሱስ ክርስቶስ ግን እንደተናገረው ተነስቶ 40 ቀን በተለያየ ስፍራ ታይቷል። ለደቀ መዛሙርቱ ታይቷል፣ ለተለያዩ ሰዎች ታይቷል። በደብረ ዘይት ተራራ ደግሞ አድርጓል። ሲመለስ የሚመጣው በዛው እንደሆነ መስክሯል። የልጅነታችን ስልጣን 3 ነገር ተቀምጧል። የመጀመሪያው በልጅነታችን ስልጣን ውስጥ የተቀመጠው ሞትን ማሸነፍ የምንችልበት ኃይል በክርስቶስ ኢየሱስ ተቀብለናል። ሞት ሆይ መውጊያ የታል፣ ሲኦል ሆይ ድል መንሳት የታል የምንልበትን ኃይል በኢየሱስ ክርስቶስ የደም ስልጣን ውስጥ አግኝተናል። ስለዚህ አባ ብለን ለመጥራት አቅማችን ኢየሱስ የከፈለው ዋጋ። ስለዚህ ልጅነታችሁ ላይ ማለዳ ስትነሱ አመስጋኞች ሁኑ። የመጀመሪያው ምስጋናችሁ መሆን ያለበት ይሄን ቤት ስለሰጠኝ መበላው ስለሰጠኝ ሳይሆን ልጅህን ለኔ ሰጠኝ ዘላለም ሕይወት ስለሰጠኝ እንድትሉ ይፈልጋል። ምስጋናዎቻችን ከምድር ጋር አይሰፉ። ምስጋናዎቻችን ከዳንበት ትልቁ ጉዳይ ጋር ይያያዝ። ለዚህ ነው መጽሐፍ ቅዱሳችን ሲናገር ከሰማይ የሆነው የሰማይ ነው ይላል፣ የምድሩ ደግሞ የምድር ነው። ስለዚህ የሰማይ የሆነውን የሚያስብ ሰው ከምድር ጋር ሊሰፋ አይችልም። ለዚህ ነው ሐዋርያቱ ያየነውን አሉ፣ የቀመስነው የዳሰስነው ከመናገር ወዴት አንልም፣ ወደ ኋላ አንልም። ስለዚህ በሸለቆ በተራራ በቁልቁለቱ ተቅበዘበዙ፣ እቺ ምድር አልተገባቻቸው። አስጠንቅቀዋቸው በዚህ ስም አትናገሩ ብለዋቸው ተመልሰው ምኩራብ ይገኛሉ። ልክፍት አይደለም፣ የገባባቸው እውነት ነው፣ የተረዱት እውነት ነው፣ የተነኩበት መነካት ነው። ስለዚህ የመጀመሪያው እግዚአብሔር አምላክ ሞትን የሻረበት የልጅነት ስልጣን ሰጥቶናል። ክብር ለኢየሱስ ይሁን። ሁለተኛው በዚህ ክፍል ላይ የሚነግረን መጽሐፍ ቅዱሳችን በ3:16 ላይ የሚነግረን እግዚአብሔር ኢየሱስ ክርስቶስን የላከበት ዋናው አጀንዳ በእርሱ የሚያምን ሁሉ ይላል። ዘር አይለይም፣ ወገን አይለይም፣ ጾታ አይለይም፣ የኑሮ ደረጃ አይለይም፣ ያላችሁበትን የእውቀት ደረጃ አይለይም። በእርሱ የሚያምን ሁሉ ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ሃሌሉያ! ምን እንዳይጠፋ። እስቲ እንዳልጠፋ በሉ። እግዚአብሔር እንዳትጠፉ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በልጅነታችን ውስጥ ሌላው የተሰጠን ነገር መወደድ ነው። የወደዳቸውን ይላል አይደል? እስከ መጨረሻው ምን አላቸው? ወደዳቸው። ወድጄ ነበር ሳይቅ አቋመ ብዙም ደስ አላለኝም፣ የሆነ ጊዜ ጥሩ ነው የሆነ ጊዜ መጥፎ ነው ብሎ ትቼዋለሁ የማይል መውደድ ወዶናል። የመውደዱ ልክ አንድያ ልጁን ለአይነት አንድ ነው ያለው፣ ሌላ ልጅ የለውም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በነፃ ደህንነት በነፃ የሆነበት ምክንያት መክፈል ስለማንችል። አያችሁ፣ በዘሌዋውያን መጽሐፍ ላይ ኃጢአት ስትሰሩ ለኃጢአታችሁ የሚመጥን ኮርማ በግ የምትፈልጉትን ነገር ገዝታችሁ መስዋዕት ማድረግ ትችላላችሁ። የኢየሱስን ደም ግን መግዛት አይቻልም። ስለዚህ ዋጋው ውድ ስለሆነ መግዛት ስለማይቻል ነው በነፃ የሆነው፣ ርካሽ ስለሆነ አይደለም። ስለዚህ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል። ስለዚህ በልጅነታችን ውስጥ ምን አለ? መወደድ አለ። አንዳንድ ልጅ እኔን አይወዱኝም ይላል፣ ወላጆች አይወዱኝም፣ ያዳላሉ። አንዳንድ ቤተሰብ ውስጥ ለከሌ እናቴ ታዳላለች ቢሉ ልጆች እንሰማለን። ለከሌ አባቴ አባቴ የሚወደው ከሌ ነው እኔን አይወደኝም የሚሉ ልጆች ሰምተን እናውቃለን። እግዚአብሔር ግን ሲወደን ሁላችንንም እኩል፣ አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ ሁሉ በክርስቶስ አንድ ሆነዋል። ስለዚህ በዩኒቲ መንፈስ የወደደን አብ ልጁን እስከ መስጠት። ሶስተኛው በልጅነታችን ውስጥ ምን አለ ካላችሁ ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ኢየሱስ አሁን በመጀመሪያው ዙር ሲመጣ የመጣው ፍጹም ሰው ሆኖ የመጣው ለመሞት የመጣው ለመሰቀል የመጣው ለመቀበር የመጣው ስለኛ ዋጋ ለመክፈል የመጣው ኢየሱስ የመጣው ለመፍረድ አይደለም፣ ለማዳን ነው የመጣው። ለዚህ ነው ጴጥሮስ መጣና የእናንተ መምህር ምን አይልም አሉት፣ ግብር አይከፍልም ሲሉት ችግር የለም አለ። ጴጥሮስ ሁል ጊዜ የሚበላ አሳ ነው አጥምዶ የሚያውቀውና በዚህ ዙር ግን በቃ ባንክ ይሆንልሃል አሳው
ሂድና የመጀመሪያውን አሳ ስታወጣ 2 አስራት ይራለ አንዱን በኔ ስም አንዱን ባንተ ስም ምን በላለው ክፈል። ለምንድን ነው ኢየሱስ ያንን ያደረገው? ነገስታትን የሚሾም እግዚአብሔር ነው። ሕግን ልፈጽም እንጂ ልሽር አልመጣሁም አለ። ስለዚህ ይሄ ገንዘብ የማን ነው አላቸው። የማን ነው? የቄሳር አሉት። ታዲያ የቄሳርን ለቄሳር ስጡ፣ ምስሉ እኮ ባለቤቱን ካሳያችሁ ለባለቤቱ ነው የሚሰጠው አላቸው። ኢየሱስ ክርስቶስ እቺ ምድር ራሱ የፈጠራት ምድር ግብር አስከፍለዋለች። በመጀመሪያው ዙር ሲመጣ በህይወት ውስጥ ሊሰራ ያለውን የመለኮትን አጀንዳ ለመፈጸም እንቅፋት እንዳይሆኑበት የምድርን ሲስተም አክብሮ ነው ያለፈው። ኢየሱስ ግብር ከፍሏል። ግብር እንዲከፍሉ ነግሯቸዋል። ሕገ ወጥ አልነበረም። ኢየሱስ ስርዓት የነበረው አምላክ ነበር። ስርዓት የነበረው ሰው ነበር። ምን እያለን ነው ኢየሱስ? ዓለም በልጁ እንዲድን ነው እንጂ በዓለም ሊፈርድ አልመጣም። ስለዚህ ሶስተኛው ሊፈርድብን አይደለም የመጣው፣ ከፍርድ ሊያድነን ነው የመጣው። በልጅነታችን ውስጥ ከፍርድ መዳን ሆኖልናል። በልጅነታችን ውስጥ ከጥፋት መዳን ሆኖልናል። በልጅነታችን ውስጥ ከስብራት መትረፍ ሆኖልናል። ስለዚህ 3 ነገሮች በልጅነታችን ውስጥ አሉ። የመጀመሪያው በልጅነታችን ውስጥ ያገኘነው ኢየሱስ ክርስቶስ ሞትንና መውጊያውን እንደሰበረልን በግልጽ በልጅነታችን ውስጥ ተረድተናል። ሁለተኛው እንደሱ የወደደን የለም። አንድያ ልጁን በመስጠት ምን ብሎናል? ወዶናል። ሶስተኛው ደግሞ ምንድን ያደረገልን? ምን አደረገልን? ሊፈርድብን ሳይሆን እንድንድን ነው ልጅ ያደረገን። ለዚህ ነው መጽሐፍ ቅዱሳችን ሲናገር በርሱ የሚያምን በርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ባመነ አይፈረድበትም፣ ባላመነ ግን ወደፊት አይጠብቅ። ኦሬዲ አሁን ተፈርዶበታል። ለምን? በአንዱ በእግዚአብሔር ልጅ ስም ስላላመነ። መዳናችንም አሁን ነው፣ ፍርዱም አሁን ነው። ወደፊት የሚፈጸመው የመጨረሻ ፍርድ ነው እንጂ ኦሬዲ አንድ ሰው ባላመነ ሰዓት የእግዚአብሔርን እውነት ሰምቶ አያስፈልገኝም ባለ ሰዓት በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል። ነገር ግን ለሚያምን ፍርድ የለበትም ይላል። መቼ ነው የጸደቀው? ባመነበት ሰዓት። ስለዚህ በማመናችን ጸድቀናል ስንል በማመናችን ፍርድ ቀርቶልናል እያለ ነው። ክብር ለኢየሱስ ይሁን። ሳምንት ክፍል 2 አስተምራለሁ። ቆመን እንጸልያለን።